የእግዚአብሔርን ቃል የምንካፈልበት ርዕስ ወደ እምነት ራስ ማደግ፣ ወደ እምነት ራስ ማደግ ተሰምቻለሁ። ኢየሱስ ክርስቶስ ጌታ ነው። እንግዲህ ከዕብራውያን መልእክት ላይ እንነሳና ወደ እምነት ራስ እንዴት እንደግ በሚል ሐሳብ ላይ አንዳንድ ሐሳቦችን አብረን እንካፈላለን። እንግዲህ የዕብራውያን መልእክትን ስናስብ ዕብራውያን ብለን ስናስብ አብዛኛው ጊዜ ብዙ ሰዎች የሚያምኑበት ነገር አለ። የዕብራውያን መልእክት ሲታሰብ ጻፊው ብዙ የሚያከራክር ነው። ጳውሎስ የሚሉ ወገኖች አሉ፣ አጵሎስ የሚሉ ወገኖች አሉ፣ በርናባስ የሚሉ ወገኖች አሉ። ነገር ግን እግዚአብሔር ቃል ስለሆነ እኛ ጋር መጥቷልና ይሄ የዕብራውያን መልእክት በጣም በሚገርማችሁ ሁኔታ በዕብራውያን ስደት ውስጥ የነበሩ ለዕብራውያን ሰዎች የተጻፈ መልእክት ነው። ይሄን መልእክት ስናስብ በብዙ መከራ ውስጥ፣ በብዙ ፈተና ውስጥ፣ በብዙ ስቃይ ውስጥ የነበሩ ቅዱሳንን ለማበርታት፣ ቅዱሳንን ለማነጽ የተጻፈ መልእክት ነውና ይሄንን መልእክት ስንመለከት የዕብራውያን ጻፊ እነዚህ ሰዎች ለማበረታታት የሚጠቀምበትን መሳሪያ ከምዕራፍ 1 እስከምንጠቀምበት ክፍል ድረስ አሳያቸዋለሁና እነዚህ ሰዎች ሲያስባቸው፣ እነዚህ ሰዎች ሲመለከታቸው አንድ ነገር ያስባል። የዕብራውያን ጻፊ ሲያስብ ምንድነው? ትናንትና የመጡበት ነገር አለ። ትናንትና እነዚህ ሰዎች ከአይሁድ እምነት ነው የመጡትና ከአይሁድ እምነት መጥተው ወደ ኋላ እያፈገፈጉ አሉ። ከዛ ወደ ኋላ በሚያፈገፍጉ የዕብራውያን ቅዱሳንን እንዴት አድርጎ ወደፊት መመለስ እንዳለበት እያሰበ የጻፈው መልእክት ነው የዕብራውያን መልእክት። ይሄን ሲያስብ እነዚህ ሰዎችን ሲያስብ፣ ሲመለከታቸው፣ ሲያያቸው፣ ሲያስተውላቸው ወደ ኋላ እየመለሳቸው ያለው የትናንትና የመጡበት ምንድነው? አንዳንድ ነገሮች ናቸው። ስለዚህ ያንን ነገር ይጀምርና ምዕራፍ 1 ላይ አንድ ነገር ያሳያቸዋል። ያው መልእክቱ ትልቁ ዓላማ ዕብራውያን መልእክት ስናስብ ኢየሱስ ይበልጣል። አሜን። ኢየሱስ ምን ይላል? ይበልጣል። አይሰማም? ይበልጣል። ሲበሉት ይበልጣል። ኢየሱስ ይበልጣል። ኢየሱስ ይበልጣል። አሁን ጻፊው አንድ ነገር ያስባል። እነዚህ ሰዎች አይሁዳውያን ናቸው። ልባቸው ውስጥ ትላልቅ ነገሮች ሆኖ እየገባ ነው። ነገር ግን እየገባ ያለውን ነገር ማውጣት ስለፈለገ አንድ ነገር ይጀምራል። የመጀመሪያው ምዕራፍ ላይ ኢየሱስ ከመላእክት ይበልጣል ይላቸዋል። አሜን። ኢየሱስ ከምን ይበልጣል? ከመላእክት። እንድገመው እስኪ ኢየሱስ ከመላእክት ይበልጣል ነው። ኢየሱስ ከመላእክት ይበልጣል። አሁን አንድ ዕብራዊ ሰው ወይ ደግሞ አንድ አይሁዳዊ ሰው መላእክትን ሲያስብና እኛ እነሱን ስናስብ ልዩነት አላቸው። የሚገርማችሁ ነገር ማኑኤል ስትመለከቱት የሳምሶን አባት፣ ጌዶንን ስትመለከቱት ያ ኃይለኛ ሰው በሚገርማችሁ ሁኔታ መልአክ ተገልጦላቸው ወየው ጠፋን ሞትን ያሉት። በሚደንቃችሁ ሁኔታ እነዚህ ሰዎች አንድ ነገር ይነግራቸዋል። የሚነግራቸው ነገር ኢየሱስ ከመላእክት ይበልጣል። አሜን። እስኪ 1:4 ላይ እስኪ እናየዋለን ሁላችን። ዕብራውያን 1:4 እንደዚህ ይላል። አወጣችሁ አብረን እናነበዋለን። በጌታ ስም አነበዋለን። 1:4 ከመላእክት ይልቅ እጅግ የሚበልጠውን ስም በወረሰ መጠን እንዲሁ ከነሱ አብዝቶ ይበልጣል። እደግመዋለሁ። ከመላእክት ይልቅ እጅግ የሚበልጠውን ስም በወረሰ መጠን እንዲሁ ከነሱ አብዝቶ ይበልጣል። ማን? ኢየሱስ። አሜን። ከማን ይበልጣል? ከመላእክት ይበልጣል። አሁን አንድ ዕብራዊ ኢየሱስ ሲባል ልቡ ውስጥ የቀሰቀሰበት ነገር ስላለ የጎላውን ነገር ማውጣት ስለተገባው ጻፊው አንድ ነገር ይነግራቸዋል። ኢየሱስ ከመላእክት ይበልጣል። አሜን። ኢየሱስ ከመላእክት ይበልጣል። አሜን። ኢየሱስ ክርስቶስ ጌታ ነው። ይሄን ሐሳብ ይቀጥልና 5 ላይ እንደዚህ ይናገራል። አንተ ልጄ ነህ፣ እኔ ዛሬ ወልጃለሁ፣ ደግሞ እኔ አባት ሆናለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው? ደግሞ በኩሩን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ። አሜን። ለማን ይስገዱ? ለኢየሱስ ይስገዱ። አሜን። አሁን ያሰግደው የሚሰግደውን ይበልጠዋል። አሜን። ይበልጠዋል። አሜን። ይበልጠዋል። አሜን። ኢየሱስ ይበልጣል። አሜን። ይቀጥልና ይሄ ጻፊ 1 እና 2 ላይ ስለ ኢየሱስ ብልጫ፣ ከመላእክት አገልግሎት፣ ከመላእክት እንቅስቃሴ ኢየሱስ ይበልጣል ይልና ሁለተኛ እነዚህ ልብ ውስጥ የገባውን ነገር ያሳያቸዋል። የሚገርማችሁ ነገር ኢየሱስ ከሙሴ ይበልጣላቸዋል። ተሰምቻለሁ አይደል? ኢየሱስ ከማን ይበልጣል? ኢየሱስ ከማን ይበልጣል? ሙሴ። ዕብራውያን 3:3 ላይ እንዲህ ይላል፣ ቤትን የሚያዘጋጅ ቤትን የሚያዘጋጅ ከቤቱ ይልቅ የሚበልጥ ክብር እንዳለው መጠን እንዲሁ እርሱ ከሙሴ ይልቅ የሚበልጥ ክብር የተገባ ሆኖ ተቆጥሯል። አሁን ኢየሱስን ሲያስበው አዘጋጅ የምኑ? የቤቱ። ሙሴ የቤቱ ምንድነው? ባሪያ ወይ ደግሞ ሎሌ። አሁን ከሎሌው ጌታው ይበልጣል። አሜን። ስለዚህ አሁን ዕብራውያን ውስጥ ያለው ነገር አንድ ነው። ሙሴን ሲያስቡ እነዚህ ሰዎች ሙሴ የት እንደሞተ የቱ ጋር እንደተቀበረ አያውቁም።
ትችላለህ። ያ አይነ ስውር አይኑ ሲበራ እኛ የማን ደቀ መዛሙርት ነን? የሙሴ ደቀ መዛሙርት ነን። አንተ ከፈለክ የሱ መሆን ትችላለህ የተባለ ይሄ ሰው ከኢየሱስ ምን አበላለባቸው? እየበለጠ መጣባቸው። ከዛ ጻፊው ምን አለ? ኢየሱስ ከሙሴ ይበልጣል። አሜን። ኢየሱስ ከማን ይበልጣል? ከሙሴ ይበልጣል። ይቀጥላል ይሄ ጻፊ። አሁን ላሳያችሁ መልእክቴን በደንብ እንድትረዱልኝ ስለፈለኩ ነው ዳሰሳ እያሳያችኋለሁ። ይቀጥልና ኢየሱስ ከኢያሱ ይበልጣል። አሁን የሚገርማችሁ ነገር በእስራኤል ታሪክ እስራኤል ከግብፅ ምድር ከወጣ በኋላ 32 ነገስታትን ድል አድርጎ ወደ ከነዓን ያስገባቸው ኢያሱ ነው። ኢያሱ ሙሴም ስማቸው ትርጉም አዳኝ ማለት ነው። ያ አዳኝ የተባለው ኢያሱ እዚህ ጋር ህይወቱን ሰጥቶ የሚያድነው ጋራ ንጽጽር ሰሩበት። ስለዛ ኢየሱስ ይበልጣል ከማን? ከኢያሱ። ለምን? በማሳረፍ ኢየሱስ ይበልጣል። ኢየሱስ ክርስቶስ ጌታ ነው። 4:8-10 እንዲህ ይላል ኢያሱ አሳርፏቸው ኖሮ ቢሆን ከዚያ በኋላ ስለሌላ ቀን ባልተናገረ ነበር። አሁን ኢያሱ ምን አላቸው? 31 ነገስታት ተዋግተው ከ31 ነገስታት ድል አድርጎ አስገብቷቸዋል። ነገር ግን አላሳረፋቸው። የሰንበት ረፍት አላመጣላቸው። ከዛ ማን ምን አለ? ኢየሱስ ከኢያሱ ይበልጣል። አሜን። ጌታ የተመሰገነ ይሁን። አሜን። ይቀጥላል ይሄ ጻፊ ምዕራፍ 5 ላይ ሲቀጥል እንደዚህ ይላቸዋል ኢየሱስ ከሊቀ ካህኑ ይበልጣል። አሁን ኢየሱስ ከየትኛው ሊቀ ካህን? እነሱ ከሚያውቁት እነሱ ውስጥ በዓመት አንድ ጊዜ ስለ ህዝቡ ኃጢአት ስለ ራሱ ኃጢአት አንድ የሚገባ ሊቀ ካህን አላቸው። ከማን ዘር የሆነ? ከአሮን ዘር የሆነ ከአሮን ዘርና ቤተሰብ የሆነ ከዚህ ከአሮን ዘርና ከአሮን ቤተሰብ ከሆነው ኢየሱስ ይበልጣል ሲላቸው 5:6 እንዲህ ይላል እንዲሁ ክርስቶስ ደግሞ ሊቀ ካህናት ሊሆን ራሱን አላከበረም። ነገር ግን አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ያለው እርሱ እንደዚሁ በሌላም ስፍራ ላይ ደግሞ አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ይለዋል። አሜን። የኢየሱስ ክህነት 70 ዓመት ከተገደበው 80 ዓመት ከተገደበው ከሊቀ ካህኑ ይበልጣል። አሜን። ኢየሱስ ከምን ይበልጣል? ከሊቀ ካህኑ ይበልጣል። ይቀጥላል ወገኖቼ ላሳያችሁ። በሚገርማችሁ ሁኔታ አንድ መልከ ጼዴቅ ይባላል። አብርሃም መስዋዕት ያቀረበለት ምዕራፍ 7 ስትመለከቱ ኢየሱስ ከመልከ ጼዴቁ ይበልጣል እያለ ይቀጥላል። ጌታ የተመሰገነ ይሁን። የብርሃን መልእክት ኢየሱስን እያስፈለጠ ሄድና እነዚህ ቅዱሳን መካከል የሚያሳያቸው አንድ ቁም ነገር አለ። ያን ቁም ነገር ስንመለከት እነዚህ ሰዎች እንደምታውቁት ዕብራውያን 11 ላይ ስለ ብዙ የእምነት አባቶች ምን ብሏል? ዘርዝሯል። ከዛ በኋላ ከዘረዘራቸው የእምነት አባቶች አንዳንድ ነገሮችን እስኪ የዘለን እናየዋለን። ኢየሱስ ክርስቶስ ጌታ ነው። ስለ እምነት ሲናገር እንዲህ ይናገራል ዕብራውያን 11:1 ላይ እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውን ነገር የሚያስረዳ ነው ያለ ጀምርና አንድ ነገር ይናገራል። ለሽማግሌ የተመሰከረላቸው በዚህ ነውና ዓለሞች በእግዚአብሔር ቃል እንደተዘጋጁ ስለዚህም የሚታየው ነገር ከማይታየው እንደሆነ በእምነት እናስተውላለን ይላል። አሁን ይሄን ነገር ይናገርና ከ4 እስከ 32 ድረስ ግን አንዳንድ ነገሮችን እየዘለለ ያሳያቸዋል። የመጀመሪያ የሚያሳያቸው ነገር በእምነት አቤል ደም ማፍሰስን ምን አደረገ? አቀረበ ይላል። አሁን አቤልን ስትመለከቱት ወንድሙ ቃየል ጋር ለእግዚአብሔር ምን አቀረቡ? መስዋዕት አቀረቡ። እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ ይላል። አሁን የዕብራውያን ጻፊ የአቤልን መስዋዕት ሲያሳያቸው ኢየሱስን እያሰበ ነው። አሁን አቤል መስዋዕት ምን አቅርቧል? በግ አቅርቧል። ኢየሱስስ ምን ራሱን መስዋዕት አድርጎ አቅርቧል። አሁን ይሄንን እምነቱን ከአቤል ይበልጣል እያሳያችሁ ነው። ስለ ሄኖክ ሲናገር ሄኖክ የተነገረውን አመነ ይላል። ወረድ ብላችሁ እኔ ከዚህው ከረጣፉት ነው ማሳያችሁ። ሄኖክ የተነገረው ምን አለ? አመነ። መጽሐፍ ሲናገር ስለ ሄኖክም አካሄዱን ከእግዚአብሔር ጋር አደረገ ከዛስ አልተገኘም ይላል። አሁን ሄኖክ ለምን አልተገኘም ሲባል አካሄዱን ከእግዚአብሔር ጋር አድርጓል። አካሄዱን ከእግዚአብሔር ጋር ያደረገ ሄኖክ አልተገኘም። ከዛስ እግዚአብሔርም ወስዶታልና። ኢየሱስ ክርስቶስ ጌታ ነው። ለምን ወሰደው ሲባል አካሄዱን ከእግዚአብሔር ጋር አድርጓል። ይህ አካሄዱን ከእግዚአብሔር ጋር ያደረገው ሄኖክ እግዚአብሔር ወሰደው፣ አልተገኘም። ኢየሱስ ክርስቶስ ጌታ ነው። ይቀጥልና የተሰጠውን ማስጠንቀቂያ አስተዋለ ይላል። በሚገርማችሁ ሁኔታ ስለ የእግዚአብሔር ቃል ሲናገር 120 ዓመት ነው መርከብ የሰራው። የአንድ ሰውን እድሜ ሙሉ ይሄ ሰው እግዚአብሔርን ታዞ መርከብ ሰርቷል። የዕብራውያን ጻፊ ስለ ሲያስብ አንድ ነገር ነው የሚያስበው። ማስጠንቀቂያውን አስተዋለ።
እግዚአብሔር ቁጣ እንዳዘጋጀ አሰበ። ያ ቁጣ መትረፊያ መንገዱ መርከብ መስራት ነው። መርከብ ለመስራት ብዙዎች በኖህ ላይ ያላግጣሉ፣ ብዙዎች በኖህ ላይ ያሾፋሉ፣ ብዙዎች በኖህ ላይ ይናገራሉ። ነገር ግን ኖህ አንድ ነገር ያደረገው ምንድን ነው? ኖህ የተሰጠውን ማስጠንቀቂያ አስተውሎ ለእግዚአብሔር መሰራ መርከብ ሰራ። ያ መርከብ የሰራው ሰው ገባ፣ ቅሬታ ሆኖ ተረፈ። ኢየሱስ ክርስቶስ ጌታ ነው። ይቀጥላል። አብርሃም ጥሪውን አምኖ ተቀበለ። ሁላችን እንደምናውቀው ስለ አብርሃም ስናስብ ብዙዎቻችን የምንረዳው ነገር አለ። አብርሃም ዘፍጥረት 11 ላይ መጨረሻው አካባቢ ላይ እግዚአብሔር ጠራው። ሲጠራው ወዴት እንደሚሄድ አያውቅም። እግዚአብሔርን አምኖ ወጣ። ከከለዳውያን ከኡር ከአባቱ ከእናቱ ተለይቶ ወጣ። ወዴት እንደሚሄድ እንኳን አያውቅም። ነገር ግን ማንን አምኖ ወጣ? እግዚአብሔርን አምኖ ወጣ። ኢየሱስ ክርስቶስ ጌታ ነው። ይሄ አብርሃም በተፈተነ ጊዜ ይስሐቅን መስዋዕት አድርጎ አቀረበ። ወገኖቼ አብርሃም ይስሐቅን መስዋዕት አድርጎ ሲያቀርበው እንደምትመለከቱት ይስሐቅ መስዋዕት ሆኖ ሊቀርብ ሲሄድ አንድ ነገር ነው አባቱን እየጠየቀ ሄደው። አህያዋን የጫነው ምን አለ? እንጨት አለ፣ የመስዋዕቱ ቢላዋ አለ፣ ለመስዋዕቱ የሚያስፈልገው ነገር ሁሉ አለ። የመስዋዕቱ በግ ይስሐቅ አላየው። አባቱ ይስሐቅ ሁለት ነገር ይጠይቋል። የመስዋዕቱ ነገር አለ፣ በጉ የት አለ? አሁን እግዚአብሔር ምን ይላል? ያዘጋጃል እያለው ይዞት እየሄደ ነበር። አሁን ይዞት ሄዶ ሞሪያ ተራራ ላይ አቀረበው። አሁን እግዚአብሔር ከአብርሃም የሚፈልገው ነገር ይወደኛል ወይስ አይወደኝም? ያስፈልጠኛል ወይስ አያስፈልጠኝም? እግዚአብሔር ግን አብርሃም እንደሚበልጥበት ስላልሆነ መስዋዕቱን ምን ብሎለታል? አዘጋጅቶለታል። አሁን ያ መስዋዕት ምሳሌ ነው። እግዚአብሔር አንድ ልጁ ኢየሱስን ለዓለም ሊሰጥ አስቧል። ነገር ግን አንድ ታማኝ አገልጋይ ያለው እግዚአብሔር አብርሃም ይባል ለልጁ ያራራ 25 ዓመት ጠብቋል ያን ልጅ ላይ። የሚገርማችሁ ነገር ተስፋ ቆርጦ ብዙ ነገር ውስጥ አልፏል። አብርሃም ግን ያ በመጨረሻ እድሜ በ100 ዓመት ያገኘውን ልጁን ከማቅረብ ወደ ኋላ አለ። ነገር ግን እግዚአብሔር ምን ይላል? አብርሃም በተፈተነ ጊዜ ይስሐቅን መስዋዕት አድርጎ አቀረበው። አሁን እግዚአብሔር ለአብርሃም የተሻለ መስዋዕት አዘጋጅቶ አተረፈለት። ኢየሱስ ክርስቶስ ጌታ ነው። ይቀጥላል። ይስሐቅ የሚበልጠውን አሻግሮ ተመለከተ። አሁን ይስሐቅን ስትመለከቱ በመጨረሻ እድሜው የተወለደ ሰው ነው። በአብርሃም በመጨረሻ እድሜ ይሄ ሰው አንድ ነገር አሰበ። እግዚአብሔር ይህን ሰው አስተውሎ ተመለከተ ይላል። ኢየሱስ ክርስቶስ ጌታ ነው። ሁላችን እስኪ ዕብራውያን 11 ከ15 እና 16 እናነበዋለን። ሲናውጣው ጌታ የተባረከ ይሁን። ለኔ ካገኘው አንተ 15 ነው። 15 ያን የወጡበትን ሀገር አስበው ቢሆኑ ይመለሱ ጊዜ በሆነላቸው ነበር። አሁን ግን የሚበልጠውን እርሱን ሰማያዊ አገር ይናፍቃሉ። ስለዚህ እግዚአብሔር አምላካቸው ተብሎ ይጠራ በእነሱ አያፍርም፣ ከተማን አዘጋጅቶላቸዋል። ጌታ የተባረከ ይሁን። ሲያያቸው ጻፊው አንድ ነገር ነው ያለው። አሁን እስካሳየኋችሁ ድረስ ስለነዚህ ሰዎች አሰበና ጻፊው እንደዚህ ይላል። እነዚህ ሰዎችን አሰበና እነዚህ ሰዎች ሲያስብ ያንን የሚወጡበትን ሀገር አስበው ቢሆን ሊመለሱ ጊዜ በሆነላቸው ነበር። አሁን ግን የሚበልጠው እርሱ ሰማያዊ ሀገር ይቀበላሉ። ስለዚህ እግዚአብሔር አምላክ ተብሎ ሊጠራ በእነሱ አያፍርም፣ ከተማን ምን ብሎላቸዋል? አዘጋጅቶላቸዋል። የትኛውን ከተማ ስትሉ ሰማያዊውን ከተማ። ኢየሱስ ክርስቶስ ጌታ ነው። ይቀጥልና ያዕቆብ ዮሴፍን ልጆች ባረካቸው። ኤፍሬምና ምናሴ ሲባርካቸው ያዕቆብ አይኖች ቢደክሙ ቀኝ እጁን በኤፍሬም ላይ ያደረገው በታናሹ ላይ ግን በመለኮት ምንድነው የልቡ አይን ስለበራ ሁለቱ ላይ ግን አብልጦ ኤፍሬም ላይ ምን አደረገ? ባረከ። ይቀጥላል። ዮሴፍም በግብፅ የከበረ ቢሆንም ወደ እስራኤል የመመለስ ተስፋ አገኘ። በምን? በእምነት። አሁን እስራኤል እንደሚጎበኝ አሰበ። እንደምታውቁት የእስራኤል ታሪክ ላይ ሁለት ሰዎች ናቸው ከግብፅ ምድር ከወጡት ዮሴፍ አጽምና ካሌብና ኢያሱ ናቸው የወረሱት። በሚገርማችሁ ሁኔታ አይቶ ስለነበረ ወዴት ገባ? ወደ ተስፋይቷ ምድር ገባ ማለት ነው። ይቀጥላል። ቁጥር የሙሴ ወላጆችም ሕፃኑ ሙሴን በእምነት ደበቁት ይላል። እስከ ስንት ጊዜ? እስከ 3 ነው። ለምን? ፈርዖን ልጆች እየገደለ ነበር። ሙሴ እግዚአብሔር ያየውለት ሰው ነው። ያየለት እስራኤልን የሚታደግ ሰው ነው። ነገር ግን ከ3 ወር በኋላ ሙሴን መደበቅ አይችሉም።
የፈርዖን ልጅ በምትጠቀምበት በዛ ወንዝ ጋር አስቀመጡ። ያቺ ሴት ወሰደችው። ከወሰደችው በኋላ ቤተሰቦቹ የሚገርመው ነገር ምን አለች? እናቷ አብራው መጣ ተከትላ አብራው አሳደገችው። እዚህ ጋር አንድ ነገር አሳያችኋለሁ። ሙሴን የንጉሥ ቤተሰብ መሆንን እምቢ አለ። መከራን መቀበልን መረጠ። በኃጢአት ከሚገኘው ሀብት ናቀ። ብድራቱን ትኩር ብሎ ተመለከተ። ግብፅን ተወ። እስራኤል ከግብፅ ሲወጣ ፋሲካን አደረገ እያለ ጻፉ ይቀጥላል። ኢየሱስ ክርስቶስ ጌታ ነው። እስራኤልን በእምነት ባህር መካከል ቀይ ባህር ምን ተሻገረ። አሁን እየፈጠንኩ ያለው ከሰዓት አንፃር ነው። ኢየሱስ ክርስቶስ ጌታ ነው። ይናገራል። እነዚህ ሰዎች ሙሴን ስትመለከቱ የፈርዖን የልጅ ልጅ መባል በእምነት ነው እንጂ አሁን ፈርዖን ልጅ ቢሆን ንጉሥ ይሆናል። ሙሴ የፈርዖን ልጅ ቢሆን በሀብት ዝና ስልጣን ይኖረዋል። ነገር ግን እግዚአብሔር ያየነትን መሆን አይችልም። አሁን ሙሴ ያየው ምንድነው ስትሉ ክርስቶስን ሲያየ ብድራቱን ትኩር ብሎ ተመለከተ። አሜን። ከክርስቶስ ጋር መከራን መቀበል ተማረ፣ መረጠ። አሁን ኢየሱስን አየው ሙሴ ማለት ነው። ጌታ የተመሰገነ ይሁን። ይቀጥልና ኢያሪኮ ግንብን በእምነት ምን አሉት? ዞሩት። ስንት ጊዜ? 7 ጊዜ ዞሩት። በእምነታቸው ኢያሪኮ ምን አለ? ፈረሰ። 1 ሜትር 2 ሜትር አለ፣ ብዙ ሜትራት ነው። ይሄ ነገር በምን ፈረሰ? በእምነት ፈረሰ። ራብ ከጥፋት በእምነት ዳነች። እንደምታውቋት እቺ ራብ የምትባል የዕብራውያን ጸሐፊ ሲጽፍ አይሁዳዊ አይደለችም፣ አሕዛብ ሴት ነች። ነገር ግን ሰላዮች ወደ ቤቷ ሲመጡ ተቀበለቻቸውና ያደረገችው ነገር አንድ ነው። በመጣችሁ ጊዜ አስቡኝ አለቻቸው። እነዚህ የሰለሉ ሰዎችም ሲመጡ ወደ እነሱ ከተማ አሰቧት። ጸሐፊው የዕብራውያን ጸሐፊ ስለ እምነቱ አሰበና እንዲህ አለ፣ ራብ ከጥፋት በእምነት ዳነች። ኢየሱስ ክርስቶስ ጌታ ነው። አሜን። ስለዚህ ይሄ ሁሉ ያወራ ጸሐፊው ይቀጥልና 39 ላይ እንዲህ ይናገራል። ዕብራውያን 11:39 ላይ ከመናገሩ በፊት ስለነ ዳንኤል ያነሳል፣ ስለነ አብድናጎ፣ ስለነ ሚሳኤል ያነሳል። እነዚህ ሰዎች ሁሉ በእምነት ምን አደረጉ? የአንበሳን አፍ ዘጉ፣ በእምነት የእሳትን ኃይል አጠፉ። ስለነዚህ ነገር ባወራ ስለነ ሳሙኤል፣ ስለነ ዳዊት ባወራ ጊዜ አይበቃኝም ማለት ለምን ብትሉ ትኩር ብሎ ሊያሳይ የፈለገው ነገር አለ። እየፈጠነ ያለው የሚያሳየው የሚበልጠው ስለሆነ ነው። ይናገራል እዚህ ጋር 11 ሁላችንም እስኪ ዕብራውያን 11 ቁጥር 39 እና 40 እናነበዋለን። ዕብራውያን 11 እንዲህ ይላል ካገኛችሁት፣ እነዚህ ሁሉ በእምነት ተመስክሮላቸው ሳሉ የተሰጠውን ተስፋ ቃል አላገኙም። ያለኛ ፍጹማን እንዳይሆኑ እግዚአብሔር ስለኛ አንዳች የሚበልጥ ነገር አስቀድሞ አይቶ ነበር። አሜን። ኢየሱስ ክርስቶስ ጌታ ነው። አንተን አንቺን እኔ እግዚአብሔር አስቀድሞ ምን ብሎ አይቷል? ካለኛ ምን እንዳይሆኑ ፍጹማን እንዳይሆኑ ተመስክሮላቸዋል። አዎ። ተነግሮላቸዋል። አዎ። አባቶች ናቸው። አዎ። ግን ካለኛ ፍጹማን አይደለም። ኢየሱስ ክርስቶስ ጌታ ነው። እንግዲህ ታዲያ እነዚህ ሁሉ የተመሰከረላቸው ሰዎች እያሉ በሚገርማችሁ ሁኔታ የዕብራውያን ጸሐፊ ምን ሊያሳያቸው ፈልጎ ወደ መልእክት እየመጣው ነው። ወደ እምነት ራስ ማደግ ሲላቸው እነዚህ አብርሃምን አሰበ፣ ኖህን አሰበ፣ ሄኖክን አሰበ፣ አቤልን አሰበ፣ ያዕቆብን አሰበ፣ ይስሐቅን አሰበ፣ ዮሴፍን፣ ሙሴን ብዙ አሰባቸው። እነዚህ ሁሉ አስቦ ጸሐፊው አንድ ነገር ያስባል፣ የቀረ ነገር እንዳለ ሙሉ የሚያደርገውን ነገር ያስባል። ስለዚህ ወደ እምነት ራስ እንዴት ይታደጋል ሲል ሁላችን መጽሐፍ የያዝን ሰዎች ዕብራውያን 12 ከ1 እስከ 3 እናነበዋለን። ከሊካ ዕብራውያን 12 ከ1 እስከ 3 ካወጣችሁ አነበዋለሁ በጌታ ስም። እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎ የሚከበርን ኃጢአት አስወግደን የእምነታችንን ራስና ፈጻሚ ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ቀኝ ዙፋን ፊት ተቀምጧልና በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች የደረሰበትን እንዲሁ ያለውን መቃወም የጸናውን አስቡ። ማን? ኢየሱስን አስቡ። ስለዛ እንዴት እንደግ ለምትጽፉ ሰዎች ጥያቄ ምልክት አለ። ወደ እምነት ራስ ማደግ ብያለሁ። እንዴት እንደግ? የመጀመሪያው ለማደግ የሚያስፈልገን ነገር
ሸክምን ማስወገድ ነው። ምን አልኩ? ተሰምቻለሁ። ሸክምን ምን ማለት ማስወገድ። ሁላችን እንደምናውቀው አገራችን ምስራቅ አፍሪካ በአትሌቶች በጣም ትታወቃለች። አትሌቶቻችን እኛ እንደለበሱ ለብሰው የሚንቀሳቀሱት ስናስብ አትሌቶቻችን የሚለብሱት ነገር ለሩጫ የሚመቻቸውን ነገር ነው። የሚጫሙትም የሚያጠልቁትም ከላይም ከታችም የሚለብሱት ለምን ስትሉ ሸክም ስለሆነባቸው ለብሰው ያንን መንቀሳቀስ አይችሉም። በእኛ ልክ ማለት ነው። እንደሱ በሚያስቡት እነሱ በሚሮጡበት ነገር ሩጫ የሚሮጡ በተቻለው መጠን ሊከብዱ የሚችለውን ነገር ሁሉ ከላዩ ያስወግዳል። አሁን ከላዩ ካልወሰደ ምን ማለት አይችልም፣ ፍጥነቱ ምን ይገታል። ስለዚህ ጌታ ኢየሱስ ክርስቶስ ቅድም ፋሲክ ታነሳው ነበር ይልቃል ማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ አንድ ነገር ይነግረናል። ወደሱ ከመምጣታችን በፊት እናንተ ደካሞች እስኪ በሉልኝ፣ እናንተ ደካሞች እስኪ አልተሰማኝም፣ እናንተ ደካሞች ምን የከበዳችሁ ያለ ምን አለ? ኑ ወደ እኔ ምላችኋለሁ አሳርፋችኋለሁ። አሁን ወደ ጌታ እኛ ስንመጣ ሸክም ነበረብን። አሁን ያን ሸክም ጌታ ጋር መጣንና አስቀመጥን መስቀሉ ስር። አሁን አስቀምጠን አሁን ምን መጣብን? ሸክም መጣብን። አሁን ይሄ ሸክም ይዘን ክርስትናን መሮጥ አንችልም፣ መራመድ አንችልም። ስለዚህ ምን ማድረግ አለብን? ሸክምን ከላያችን ማስወገድ አለብን። ምን አይነት ሸክም ሲባል በሚገልጻችሁ ሁኔታ እግዚአብሔር ያላሸከመን ሸክም። አሁን እግዚአብሔር ለኔ ላንቺ ላንተ ያላሸከመን ሸክም አለ። እኛ በራሳችን የተሸከምነው እኛ በራሳችን ያዝነው ያን ሸክም ካላወረድን ክርስትናን ምን ማለት አንችልም፣ መኖር አንችልም። የዕብራውያን ቅዱሳኖች ሸክም ተሸከሙ፣ ያላሸከማቸው መራመድ በሚገባቸው ልክ መራመድ ሲያቅታቸው ሸክምን ምን በሉ አውርዱ ከላያቸው ናቸው። ይህን ይቀጥላል። የናሳብ አንድ ነገር ላሳያችሁ። መሮጥ የእግዚአብሔር የሆነው እውነተኛውን ወንጌል ይዞ ነው። ተሰምቻለሁ። እግዚአብሔር የሰጠን እውነተኛ ወንጌል አለ። ይሄን ወንጌል ይዘን ምን ማለት አለብን? መሮጥ አለብን። ስንሮጥ ምን አለ? ከፊታችን ምን አለ? አክሊል አለ ማለት ነው። እግዚአብሔር የተመሰገነ ይሁን። የምንሮጠው ሩጫ በእግዚአብሔር ቃልና በእግዚአብሔር ሐሳብ መመዘን ማየት አለብን። አሁን እግዚአብሔር እንድንሮጥ ፈልጓል። አዎ ፍቃዱ ላይ ነው ወይ የምሮጠው? ሐሳቡ ላይ ነው ወይ የምሮጠው? አጀንዳው ላይ ነው የምሮጠው ብለን ልንጠይቅ ያስፈልገናል። ኢየሱስ ክርስቶስ ጌታ ነው። ሁለተኛው ከኛ ላይ እንዴት ማደግ እንዳለብን ከኛ ማስወገድ ያለብን ነገር ሁለተኛው የሚከበን ኃጢአት ማስወገድ አለብን። ምን የሚለን የሚከበን ኃጢአት። ጌታ የተመሰገነ ይሁን። እነዚህ የዕብራውያን ቅዱሳኖች ምንድን ነው የሚከብዳቸው ብሎ ሲያስብ በሚገርማችሁ ሁኔታ በእነሱ ውስጥ ያለው ስጋቸው ላይ የከበዳቸው። ስጋ ከባድ ነው። ስለ ስጋ ማሰብ ሞት ነው። ስለ መንፈስ ማሰብ ህይወት ነው። ስለ ስጋ ማሰብ ሞት ነው። ስለዚህ ይከተልና ለእነዚህ ሰዎች አለማመናቸው ከብዷቸዋል። ቅድም ፓስተር ይናገረው ነበር፣ እምነት ወሳኝ ነው። እነዚህ ሰዎች ይሄ ሁሉ የእምነት አባት እንዲዘረዘርላቸው ያደረገው ነገር አለማመናቸው ነው። አለማመናቸው ጠንቅ ነው። በአለማመናቸው ጠንቅ ሊወርሱ ከተገቡት ነገር ሊቀሩ ሆኑ። ስለዚህ አለማመናቸው ምን ሆነባቸው? ሸክም ብቻ ሳይሆን ኃጢአት ሆነባቸው። ወገኖቼ አለማመን ኃጢአት ነው። ማን አለማመን? ጌታን አለማመን። ስለዚህ ነው ጌታ ኢየሱስ ክርስቶስም እኮ ወደ ማዶ እንሻገር ሲላቸው ቃል ሰጥቷቸዋል እኮ። ያ የሰጣቸው ቃል ምን አሉ? አላመኑትም ነበር። ጌታ ኢየሱስ ጀርባዋ ላይ ቆመና ማዕበሉን ገስጾ ወጀቡን ቀስጾ አውሎ ነፋሱን ገስጾ እምነታችሁ ወዴት ሄደ ነው ያላቸው። ያ አንድ ሰው እኮ ስትመለከቱ ቅድም እያነሳው ነበር፣ ኢየሱስን ይዞት ወደ ቤቱ እየሄደ ልጅቷ ሞታለች መምህሩን አታድክሙ ሲለው ሰውየው እምነቱ ራደ፣ እምነቱ ጠፋ። ለዚህ ሰው ጌታ አንድ ነገር ነው ያለው፣ እመን እንጂ ምን አትበል፣ አትፍራ። ወገኖቼ አለማመን ካንሰር ነው። አለማመን ውድቀት ነው። እግዚአብሔር ምን ብሎሃል? እግዚአብሔር ምን ብሎሻል? የተናገረሽን ስታምን፣ የተናገረን ስታምን ተስፋን ታገኛለህ። እግዚአብሔር የተመሰገነ ይሁን። ሰው ከመስቀሉ አይኑን ሲያነሳ በኃጢአት ይከበባል። ሁልጊዜ አይናችን ምኑ ላይ መሆን አለበት? ቀራንዮ መስቀል ላይ መሆን መቻል አለበት። ኢየሱስ ክርስቶስ ጌታ ነው። ሶስተኛው ለማደግ የምናደርገው ነገር ምንድን ነው? ሩጫውን በትዕግስት መሮጥ አለብን። ምን ማለት ነው? ሁላችን እስኪ ዕብራውያን 6 ቁጥር 15 እናውጣው። መጽሐፍ የያዛችሁ ሰዎች ዕብራውያን 6 ቁጥር 15 እንዲህ ይላል። በጌታ ስም አነበዋለሁ ካገኛችሁ።
6:15 አብርሃምን ከታገሰ በኋላ ተስፋ ቃሉ አግኝቷል። አብርሃም ምን ነበረው? ትዕግስት ነበረው። ምኑን ለማግኘት? ተስፋ ቃሉን ለማግኘት። ስለዚህ አብርሃም ታግሶ ምኑን አገኘ? ተስፋ ቃሉን አገኘ። የእግዚአብሔር ቃል ሲናገር ስለ ኢዮብ ያዕቆብ ያነሳና በስደት ውስጥ ለነበሩ ሰዎች አንድ ነገር ነገራቸው። ኢዮብ እንደታገሰ ሰምታችኋል፣ ጌታን እንደፈጸመለት አይታችኋል። ኢዮብ ሕይወት ምን ብሏል? ትዕግስት ነበረው። ያ ትዕግስት ጌታ ዘንድ ምሕረት አስገኝቶለታል። ጌታ ዘንድ ምን አስገኝቶለታል? ያንን ያጣውን ነገር በእጥፍ አግኝቶ እንዲያገኝ አድርጎታል። እግዚአብሔር በሁላችን ሕይወት ላይ ሊሰራው የሚገባው ስራ በሩጫችን ፊት አኑሯል። በሩጫችን በፊታችን አኑሯል። ለምሳሌ በአሽቲ ፊት ያለ ሩጫና በሀብትሽ ፊት ያለ ሩጫ አለ። ሀብትሽም አሽቲም ሊሮጡለት የተገባው ምን አለ? ሩጫ አለ። ያንን ሩጫ ሲሮጡ ምን ያስፈልጋቸዋል? ትዕግስት። ምን ያስፈልገናል? ምን ያስፈልገናል? ሩጫ እምነታችንን ስለሚፈትን ትዕግስትን መያዝ ልንጸና ይገባል። ትዕግስትን በመያዝ ምናደርግ ይገባል? ልንጸና ይገባል። ጌታ የተመሰገነ ይሁን። ኢየሱስ የተመሰከረለት መከራን በመታዘዙ። አሁን ኢየሱስ የተቀበለውን መከራ ምን አደረገ? መታዘዝን ተማረበት። ኢየሱስ ክርስቶስ ጌታ ነው። ለምትጽፉ ሰዎች አንደኛ ቆሮንቶስ ምዕራፍ 9 ከ24 እስከ 26 ጳውሎስ እንዲህ ይላል፣ ታገኙ ዘንድ ሩጡ ይላል። ቃሉን በደንብ ቤታችሁ በደንብ ተመልከቱ። ምን ትሉ ዘንድ? ምን ትሉ ዘንድ? ደገሙት እስኪ። አሁን ሩጫ መካከል ላይ ምን አለ? የሚገኝ ነገር አለ። ጳውሎስ ንጽጽር ነው የሰራ ያለ። በዛ ዘመን የነበሩ ግሪኮች ይሮጡና ሰዎች አክሊል እንባል እንደዚህ አይነት ነገር እንደ አበባ ጉንጉን ላያቸው ላይ ይደረጋል። ያ የሚጠወልግ ነው። ነገር ግን ታገኙ ዘንድ ሩጡ ሲላቸው ይሄ የሚጠወልገው ሳይሆን አክሊል የሆነው ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ታገኙ ዘንድ ምን ይላቸዋል? ሩጡ ይላቸዋል። ጳውሎስ በመጨረሻ መልእክቱ በጢሞቴዎስ ሁለተኛ ጢሞቴዎስ 4 ከ7 እስከ 8 ላይ እንደዚህ የሚለው ቃል አለ። ስለ ሩጫ ስለ ማጠቃለል የራሱን ሕይወት ያነሳና እንዲህ ይላል፣ መልካሙን ገድል ተጋድያለሁ። እስኪ በሉልኝ፣ መልካሙን ገድል ተጋድያለሁ፣ ሩጫውንም ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህም ጻድቅ ፈራጅ የሆነው ጌታን ያንን ቀን ለእኔ ያስረክበኛል። ደግሞ መገለጡን ለሚወዱት ሁሉ እንጂ ለእኔ ብቻ አይደለም። አሁን ጳውሎስ ሲወጥ ሩጫውን ሮጧል፣ መልካሙን ገድል ተጋድሏል። ነገር ግን ጳውሎስ ጋር ብቻ አይደለም ያክል መገለጡን ለሚጠብቁት ለእኔም ለአንቺም ለአንተም መገለጡን ከጠበቅና ከሮጥ ምን አለ? የምታገኘው አክሊል አለ። ምናገኘው አክሊል አለ። ኢየሱስ ክርስቶስ ጌታ ነው። ጳውሎስ ሩጫውን ምን ብሎ ጨርሶታል። መልካሙን ገድል ምን ብሏል? ተጋድሏል። ስለዚህ ይሄንን ስናደርግ ምናገኘው ነገር አለ። የመጨረሻው አራተኛው እንዲህ ይላል፣ የእምነታችን ራስና ፈጻሚ ኢየሱስን ተመልክተን። የእምነታችን ራስና ፈጻሚ ኢየሱስን ተመልክተን ምን ማለት ይቻላል? ማደግ ይቻላል። እንዳያሳዩአችሁ ሮማውያን 11 ብዙ አባቶችን ጸሐፊው ጠቅሷቸዋል። እነዚያ የጠቀሳቸው አባቶች ሁሉ ሲጠቅሳቸው ብዙ ነገር ነበራቸው፣ የሚያስመሰግን ብዙ። ነገር ግን ከነሱ የሚበልጠው ግን አንድ ነበር። ማን ይባላል? ኢየሱስ ይባላል። ስለ ኢየሱስ ሲናገርና ኢየሱስ በዚህ ምድር ሲመላለስ ፍጹም የሆነው እምነት ነበረው። አሁን ይሄ ኢየሱስ ፍጹም የሆነ ምን ነበር? እምነት ነበረው። ኢየሱስን በዚህ በዕብራውያን 11 ከተጠቀሱት ሰዎች በላይ እምነቱ ምንድን ነበር? ጽኑ ነበር። ትልቁ ቁም ነገር ኢየሱስ ክርስቶስ ራስና የእምነታችን ፈጻሚ መሆኑን በቀደመው ዘመን የነበሩ የእምነት አባቶችን አሻገን ተመልክተን ደግሞ በእኛ ዘመን ያለው ቅዱሳን የተፈጸመው እምነት መመልከት አለብን። ራሳችን ማየት አለብን። ኢየሱስ ክርስቶስ ጌታ ነው። ወደ ኢየሱስ መመልከት ከቻልን ቶሎ የሚከበንን ነገር ማስወገድ እንችላለን። ሁልጊዜ አይናችን ምኑ ላይ መሆን መቻል አለበት? መስቀሉ ላይ መሆን መቻል አለበት። እነዚህ የዕብራውያን ክርስቲያኖች ይህን ነገር እንዲናገርላቸው አይናቸው ከኢየሱስ ዞር አለ። ከኢየሱስ አይናቸው ዞር ሲል መንሸራተት ጀመሩ። መንሸራተት ለጀመሩ ሰዎች የተጻፈው መልእክት ነው። ለተንሸራተቱ ሰዎች አይናችሁ ማን ላይ ነው? መስቀሉ ላይ። ወገኖቼ ለእኛ መልእክት አለ። እግዚአብሔር እንድናይ የሚፈልገው ኢየሱስን ነው። እንድናስተውል የሚፈልገው ኢየሱስን ነው። ስለዚህ ኢየሱስ እኛ ስናየው እንበረታለን። ጌታ ኢየሱስ ጌታ ነው። ጌታ ኢየሱስ ጌታ ነው። ስለዚህ ምን እናድርግ ታዲያ? ሁላችን
ሁላችንም ዕብራውያን 4 አውጥተን አንድ ላይ እናነባዋለን። ዕብራውያን 4:14 እስከ 16 ሁላችንም ብታወጡ ደስ ይለኛል። ወደ ማጠቃለል እየወጡ ስላለ ካወጣችሁ አብሬ አነባለሁ። እንግዲህ በሰማያት ያለ ትልቅ ሊቀ ካህን የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ። ጸንተን ምናችንን? ሃይማኖታችንን። ጸንተን ምናችንን? ሃይማኖታችንን። ምንም እንጠብቅ። ይቀጥላል። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህን የለንም። ኢየሱስ ይራራል። አሜን። ለእነዚህ ሰዎች ወደኋላ እየተመለሱ ለነበሩ ሰዎች ራራላቸው። ስለራራላቸው ሲያስበው አንድ ነገር ነው። አዎ ፈጻሚ ያለ ሮጦ ያሳያል። ያ ያሳየው ጌታ ሲታይ የሚራራ አምላክ ነው። እንደኛ ነበር። አዎ ተፈትኗል። አዎ ብዙ ነገር ደርሶበታል። አዎ ነገር ግን ይሄ ጌታ በኃጢአታችን አይፈርድብንም። ምን ይራራልናል? ይራራል። ድገሙት እስኪ። እስኪ ድገሙት እስኪ። አስቸግራችሁ ድገሙት እስኪ። ኢየሱስ ይራራልኛል። ወገኖች ኢየሱስ ይራራል። እንደኔ እንዳንተ አይፈርድም። ኢየሱስ አይፈርድም። ኢየሱስ ይራራል። ለደከሙት ይራራል። እምነት ለጠፋባቸው ይራራል። ይራራል ጌታ። ይቀጥላል። እንግዲህ ምሕረትን እንድንቀበል እንበለው። እንግዲህ ምሕረትን እንድንቀበል ድገሙት እስኪ። በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። እንድገመው ወገኖቼ፣ መቅረብ ካለብን ጸጋው ዙፋን ስር እሱ ይራራል። እሱ ለድካም አይተውም። እሱ ለስንፍናችን አይተውንም። ይራራል ብሎ እስኪ ኢየሱስ ይራራል ብሎ እስኪ ወገኖቼ፣ ኢየሱስ ይራራል። ያቺ ሴት እኮ የናይለዋ ሴት ማለት ነው። የሚገርማችሁ ነገር አንድ ልጇ ነው፣ መበለት ነች፣ ምንም ተስፋ የላትም። ነገር ግን ሰዎች አብሯት እያለቀሱ ሊያስቀብሯት እየሄዱ ነው። ኢየሱስ ወደ ናይል ከተማ መጣ። ሲያያት እቺ ሴት ተስፋዋን ልትቀብር እየሄደች ነው። ነገር ግን አንድ ነገር ነው ያደረገው። ሲያያት አንድ ነገር አስተዋለ። እቺ ሴት ብትወልድ አታደርሰው፣ ሁሉ ነገሯ ነው የሚቀበረው በልጇ። ስለዚህ አንድ ነገር አደረገ። ሲያያት ራራላት። ይራራል ጌታ።